አንድ ሰው ለመጨረሻው ፈርቶ ተጨንቆ አላህን ወንጀሌን መራኸኝ ከሆነ አሁኑኑ ግደለኝ ብሎ ዱዓ ቢያደርግ ምን ችግር አለው ያብራሩልኝ የሚል። አንድ ሰው አላህ ዘንድ ይህን ሳታመን ይህን ሳትሰራ ተብሎ ሊቀጣ የሚችለው በምን ሳያምን ሲቀር ነው? ምንስ ሳይተገበር ሲቀር ነው? ሱናና ዋጅብንም ያብራሩልኝ የሚል ጥያቄ ነው። ውዱእ አድርጎ ሶላት በመስገድ ላይ ያለ ፈሳሽ ቢወጣ ምን ማድረግ አለበት የሚል ጥያቄ ነው። አንዲት ሴት ከሐይድ ከእኩለ ሌሊት በኋላ ብትጠራ ኢሻ መስገድ ይወጅብባታል እንዴ የሚል ጥያቄ ነው። ጓደኛዬ 26 ዓመቷ ነው። በፊት ሶላትና ጾም አሟልታ አትሰግድም አትጾምም ነበር። ምን ያህል ጊዜ እንደሆነ አታውቀውም። አሁን ግን ተውበት አድርጋ ሶላትም በጊዜ ትሰግዳለች። ጾምም ሱና ሳይቀር እየጾመች ባለፈው ጥፋት ምን ታድርግ የሚል። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ቁጥር 106 የዛዱል መዓድ ፈታዋን። ዛሬ ከምናያቸው ጥያቄዎች የመጀመሪያው አንድ ሰው አላህ ዘንድ ይህን ሳታመን ይህን ሳትሰራ ተብሎ ሊቀጣ የሚችለው በምን ሳያምን ሲቀር ነው? ምንስ ሳይተገበር ሲቀር ነው? ሱናና ዋጅብንም ያብራሩልኝ የሚል ጥያቄ ነው። የሚመሰገንና ጥሩ የሚባል የሚያስተምር መጠየቁ ግዴታ ነው የሚባል እንዲህ አይነት ጥያቄ ነው። የመጠየቁን እድል ካገኘን መጠየቅ ያለብንም እንደዚህ አንኳርና ወሳኝ የሚባሉ የዲን ጉዳይ ነጥቦችን እጅግ በጣም ትልቅና ሰፊ ማብራሪያ የሚያስፈልገው ጥያቄ ነው። ባጭሩ ለመመለስ እያንዳንዱ የሰው ልጅ ሊያምንበት ሊተገብረው የሚገባ አላደረክም አላመንከበትም ተብሎ አላህ ዘንድ የሚጠየቀው የሚቀጣው በአርካነል ኢማን በአርካነል ኢስላም። አርካነል ኢማንና አርካነል ኢስላምም ይጠበቁ ዘንድ መሟላት ያለበት መተው ያለበት ጉዳይ ላይ ነው የሰው ልጅ አኺራ ላይ የሚጠየቀው። አርካነል ኢስላም እንደሚታወቀው የአላህን ተባረከ ወተዓላ ብቸኛና እውነተኛ አምላክነትን አምኖ ወዶ መቀበል፣ የነቢ ሙሐመድን አለይሂ ሰላቱ ወሰላም መልእክተኝነት አምኖ ወዶ መቀበል መመስከር፣ 5 ወቅት ግዴታ ሶላቶችን መስገድ፣ በሸሪዓ በተብራራውና በተደነገገው መሰረት ዘካን መስጠት፣ በየዓመቱ የረመዳንን ወር መጾምና በህይወት አንዴ መስፈርቱ ሲሟላ አቅም ሲኖር ሐጅ ማድረግ ናቸው። እነዚህ ተግባራዊ የዲን ክፍሎች ሲሆኑ ሌላ ደግሞ አርካነል ኢማን የሚባሉ አኺራ ላይ የሚያስጠይቁ ያልተገኙና ያልተሟሉ እንደሆነ የሚያስቀጡ 6 ነጥቦች አሉ። በአላህ ማመን፣ በመላእክቶች ማመን፣ አላህ ባወረዳቸው መጽሐፍት ማመን፣ አላህ በላካቸው መልእክተኞች ማመን፣ በአኺራ በቂያማ በመጨረሻው ቀን ማመንና በቀደር ማመን ናቸው። እነዚህን አርካነል ኢማንና አርካነል እስላምን ማወቅ መጠበቅ፣ ከአርካነል እስላም ውስጥ በአካላት መሰራት ያለባቸው አርካኖችን ተግባራዊ ማድረግ፣ የሶላትን ግዴታነት ማመን መስገድ የእያንዳንዱ ሙስሊም ግዴታ ነው። ሶላትን ግዴታነት አላምንም ሶላት የሚባል የለም ወይም ዘካ የሚባል የለም አልያ ደግሞ ሞቶ መቀስቀስ የሚባል ነገር የለም ካሁን ቀደም አላህ ያላካቸው መልእክተኞች አሉ ብዬ አላምንም ቢልና ከነዚህ ከአርካነል እስላም ከአርካነል ኢማን ነጥቦች መሃል አንዱን ቢያስተባብል አንድ ሰው አላህ ዘንድ ተባረከ ወተዓላ ተጠያቂ ይሆናል። ይህ እንዳለ ሆኖ የአላህን ሐቅ የሰዎችን ሐቅ
አለመጠበቅ አኺራ ላይ መጠየቅን መቀጣትን ያስከትላል። ትልቁ የአላህ ሐቅ ተውሂድ ነው። እነዚህ ነጥቦችን ከማመንም ጋር ተውሂድ ላይ ክፍተት ያለባቸው ሰዎች ይኖራሉ። በአላህ የሚያሻርኩ በአንድ በኩል ላ ኢላሃ ኢለላህ እያሉ በሌላ በኩል የአላህ ሐቅ የሆነውን ተውሂድን ዒባዳን ለሌሎች ያሳልፉ የሚሰጡ ከአላህ ውጭ ላለ አካል ወደሱ ለመቃረብ ብለው እሱን ለማላቅ ብለው የሚያርዱ ከአላህ ውጭ ባለ አካል የሚመሉ በጭንቅና በመከራ ጊዜ ከአላህ ውጭ ያለን ደካማን መኽሉቅን የሞተን ወይም ሩቅ ያለን የሚጣሩ ኢላ ገይሪ ዛሊካ ላ ኢላሃ ኢለላህ ያለ የአላህን ብቸኛና ትክክለኛ አምላክነት ያመነ ይሄን አያደርግም። ከዛልክ ከባባድ ወንጀል የሚባሉ የሰው ነፍስ ማጥፋት፣ ዝሙትን መዳፈር፣ ወላጆችን መበደል፣ የሰው ልጆችን ክብራቸውን፣ ህይወታቸውን፣ ንብረታቸውን ያለ አግባብ መንካት፣ ዝምድናን መቁረጥ ኢላ ገይሪ ዛሊክ አላህ ዘንድ መጠየቅን የሚያስከትሉ ወንጀሎች አሉ። ከነዚህ የጠራ ግዴታ የሚባሉ ነገሮችን የተገበረ ክልክል የተባሉ ነገሮችን የራቀ በአላህ ረሕመት ጀነት የሚገባ ሲሆን በግልጽ የሚታወቁ ወንጀሎችን የተዳፈረ እንድናምንባቸው አላህ ያዘዘን የእምነት አካል የሆኑ ነገሮችን አልቀበልም ያለ አላህ ዘንድ ተባረከ ወተዓላ ጥያቄና ቅጣት ይጠብቀዋል። ኢማሙ አሕመድ፣ ኢማሙ ትርሚዚ ሌሎችም ባስተላለፉት የሙዓዝ ብን ጀበል ሐዲስ ላይ ሙዓዝ ለነብዩ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ የሰራሁት እንደሆነ ጀነት የሚያስገባኝ ከእሳትም የሚያርቀኝና የሚያደነኝን ነገር ይንገሩኝ ብለው ሙዓዝ ጠይቀዋል። ነብዩ ሰለላሁ ዐለይሂ ወሰለም የተየከው ትልቅ ነገር ነው፣ አላህ ላገራለት ሰው ግን ገር ነው ቀላል ነው ብለዋቸው ከዛም ነብዩ ሰለላሁ ዐለይሂ ወሰለም ጀነት የሚያስገባውን ከጀሃነም የሚያድነውን ነገር ለሙዓዝ ዘርዝረዋል። ጀነት ትገባና ከጀሃነም ትድን ዘንድ አላህን ተባረከ ወተዓላ በብቸኝነት አምልከው፣ በሱ ላይ ማንንም ምንንም አታጋራበት፣ 5 ወቅት ሶላትን በአግባቡ ስገድ፣ ዘካህን በአግባቡ አውጣ፣ ረመዳንን በአግባቡ ጾም፣ ሐጅ አድርግ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠያቂውን ሙዓዝን መክረዋል። ከዛም አስከተለው የመልካም ስራዎችን የጥሩ ነገሮችን በር ለጠቁምህ እንዴ ብለው ጾም ጋሻ ነው በዱንያ ከወንጀል በአኺራ ከእሳት የሚከላከል፣ ሰደቃ ደግሞ ወንጀልን ይሰርዛል ያጠፋል፣ ውሃ እሳትን እንደሚያጠፋው፣ የሌሊት ሶላትም እንደዚሁ ወንጀልን ያራግፋል ብለው የተለያዩ ምክሮችን ከመከሩ በኋላ እስካሁን የመከርኩህን የነገርኩህን መቋጠሪያውን ማጠቃለያውን ልንገርህ እንዴ ብለው አዎን አንቱ የአላህ ነብይ ሆይ ሲሏቸው ሙዓዝ ነብዩ ሰለላሁ ዐለይሂ ወሰለም መላሳቸውን በመያዝ ይሄን ቆጥበው ሰብስበው የሚል ምክር ሰጥተዋቸዋል። መላስህን ያዝ ተቆጣጠር ብለዋቸዋል። አንቱ የአላህ መልእክተኛ ሆይ እኛ በምናወራው ሁሉ እንጠየቃለን እንዴ ብለው መልሰው ጠይቀው ሙዓዝ ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን እሳት ላይ በፊታቸው በአፍጥማቸው እንዲደፉ የሚያደርጋቸው ነገር አለ እንዴ? ምላሳቸው ያጨደው ምላሳቸው ያመጣው መዘዝ እንጂ ብለዋቸዋል። ሆኖም ምላስን መጠበቅ፣ አይንን መጠበቅ፣ እጅን እግርን አላህ ከሚጠላው ነገር መጠበቅ፣ ከሁሉም በፊት ደግሞ ከሽርክ ከኩፍር ራስን ማራቅና ግዴታነታቸው በዲናችን የጸና የዲን ህግጋትን መተግበር። ዋጅብ ብለው ማለት አላህና መልእክተኛው እንዲሰራ ያዘዙ መስራቱ አጅር የሚያስገኝ ማድረግ እየቻሉ በግዴለሽነት መተው የሚያስቀጣ ነገር ማለት ነው። ሱና ማለት ደግሞ የተለያየ ትርጉም ያለው ሲሆን ከዋጅብ አንፃር ሲታይ ማድረጉ አጅር የሚያስገኝ አለማድረጉ የማያስቀጣ ማለት ነው። ይህ ከዋጅብ አንፃር ስናየው ነው እንጂ በመሰረቱ ሱና ማለት መንገድ ማለት ነው፣ የነብይ መንገድ ማለት ነው። ሱና ማለት ኢስላም ማለት ነው። ሱና ማለት ተውሂድ ኢማን ማለት ነው። ብዙ ትርጉም አለው። ሱና ግን ከዋጅብ ጋር ተያይዞ ከተጠቀሰ ዋጅብ ማድረጉ ግዴታ የሆነ ለአላህ ተብሎ ከተደረገ አጅር የሚያስገኝ፣ መተው ደግሞ እየቻሉ ከሆነ የተውት የሚያስቀጣ ማለት ነው። ለምሳሌ ረመዳንን ጾም መጾም ዋጅብና ግዴታ ነው። በጊዜው የሚችል ሰው በጊዜው በወቅቱ ይጾማል። ያልቻለ ሰው ምክንያት ኖሮት መጾም ያልቻለ ችግሩ ሲቀረፍ ይጾማል። ከረመዳን ውጪ ያለ የሰኞ፣ የሐሙስ፣
የአሹራ የአያም አልቢድ ጾሞች ደግሞ ሱና የሚባሉ ናቸው። ፈልጎ ያደረገ ሰው አጅር የሚያገኝባቸው፣ ካላደረገ ማይቀጣባቸው ማለት ነው። ረመዳንን ግን መጾም እየቻለ በጊዜው የሚሆን ሌላ ጊዜ ዑድሩ ሲወገድለት ያልጾመ ሰው ለምን አልጾምከም ተብሎ አላህ ዘንድ ይጠየቃል፣ ይቀጣል። በሱና ጾም ግን ከፈርድ ውጭ ያለን ጾም ለምን አልጾምከም ተብሎ አይቀጣም። ሱናና ዋጅብ ልዩነቱ ይሄን ይመስላል። ሌላኛው ጥያቄ አንድ ሰው ለመጨረሻው ፈርቶ ተጨንቆ አላህን ወንጀሌን መራኸኝ ከሆነ አሁኑኑ ግደለኝ ብሎ ዱዓ ቢያደርግ ምን ችግር አለው ያብራሩልኝ የሚል። ሞትን መመኘት በዲናችን የተከለከለ ነው። አንድ ሰው ለዲኑ ፈርቶ ፊትና ፈርቶ ከተቸገረ በሸርጡ ዱዓ ማድረግ ይችላል። አላህ ሆይ መኖሬ ለኔ መልካም ከሆነ አኖረኝ፣ መሞቴ ለኔ መልካም ከሆነ አሙተኝ ብሎ ዱዓ ቢያደርግ ችግር የለውም። በመሰረቱ መኖር ለሙስሊም ኸይርና መልካም አላህ የሚወደው ሁኔታ ላይ ያለ በመኖሩ አጅርን ወደ አላህ መቃረብን ይጨምራል። ወንጀል ላይ ያለም ደግሞ ከወንጀሉ ይተወበታል። የተለያዩ የዲን ፈተናዎች በዝተው ለዲኑ ለነፍሱ የፈራ ሰው የመውጫ በሮች የጠበቡበት ሰው ዱንያዊ የሆነ ሙሲባ ስለደረሰበት ተበሳጭቶ ሳይሆን ለዲኑ ለአኺራው ብሎ የሰጋ እንደሆነ መሞቴ ለኔ ኸይር ከሆነ እንደሞት አድርገኝ፣ መኖሬ ለኔ ኸይር ከሆነ አኖረኝ ብሎ በዚህ መልኩ ዱዓ ማድረግ ለአላህ ነገሩን ለአላህ መስጠት ይቻላል። ሌላኛው ጥያቄ ውዱእ አድርጎ ሶላት በመስገድ ላይ እያለ ፈሳሽ ቢወጣ ምን ማድረግ አለበት የሚል ጥያቄ ነው። ጥያቄው የወንድ ይሁን የሴት ብዙ ግልጽ አይደለም። ሆኖም በጥቅሉ ማንኛውም ከሁለቱ የሽንት መውጫ መንገዶች የሚወጣ ነገር ውዱእን ያፈርሳል አለ ራጅህ። እንዲህ አይነቱ ፈሳሽ የሚወጣው ሰው የጤንነት ሁኔታው፣ ጾታው አንዳንዴ ህጉ እንዲቀየር ሊያደርግ ይችላል። የሚወጣው ነገር ሽንት ከሆነ ያለምንም ኺላፍ ይነጅሳል። መዲይና ወዲይ አይነት ነገሮች ከሆኑም ይነጅሳል፣ ውዱእም ያፈርሳል ልክ እንደ ሽንት። የዘር ፈሳሽ ከሆነ ሶላት ላይ እንዲህ ነገር በመሰረቱ ሊፈጠር አይችልም። ትጥበትንም ግዴታ ያደርጋል፣ ሶላትም ይበላሻል። ከሴት ልጅ ማህፀን የሚወጡ እርጥበቶችና ፈሳሾች ከሆኑ ያለምንም ማቋረጥ በዚህ መልኩ የሚወጣ ፈሳሽ ኖሮ መቆጣጠሩ ከአቅም በላይ ከሆነ ሶላትን ዝም ብሎ መስገድ ይቻላል። ለእያንዳንዱ ሶላት ወቅቱ ከገባ በኋላ ጧሃራና ውዱእ አድርጎ ከመዘጋጀት ጋር ማለት ነው። በዚህ መልኩ በቋሚነት የማይፈስ ፈሳሽ ድንገት ከሆነ የተፈጠረው የተከሰተው ሶላትን አቁሞ ወጥቶ የወጣውን ነገር አጥቦ አስወግዶ ውዱእ አድርጎ ሶላትን መከመል ግዴታ ይሆናል። ከዚህ ጋር ተመሳሳይ የሆነ ጥያቄ ከአንድ ወይም ከሁለት ፈትዋ በፊት በሰፊው ተብራርቶ ተመልሷልና እዛ ላይ ሰፋ ያለ ምላሽ ማግኘት ይቻላል። እንደዚህ አይነት አሻሚ ጥያቄዎች ሲሆኑ ጠያቂው ጾታውን መግለጹ የተሻለ ይሆናል። ሌላኛው ጥያቄ አንዲት ሴት ከሐይድ ከእኩለ ሌሊት በኋላ ብትጠራ ኢሻ መስገድ ይወጅብባታል እንዴ የሚል ጥያቄ ነው። የአንድ ሶላት ወቅቱ ሳይወጣ የጠራች ሴት ያን ሶላት የመስገድ ግዴታ አለባት። የኢሻ ሶላት የሚወጣው በርካታ ዑለሞች ዘንድ የፈጅር የሱብህ ሶላት ወቅት ሲገባ ነው። የሌሊቱ 1/4 ላይ መስገዱ ሱናን እስከ 6 ሰዓት ማዘግየት ይቻላል። ሶላተል ጀማዓ ለማይወጅብበት ሰው ከ6 ሰዓት በኋላ የሱብህ የፈጅር ሶላት ወቅት እስኪገባ ድረስ ደግሞ ለተገደደ ሰው ከዛ በፊት መስገድ ላልቻለ ሰው የሶላተል ዒሻ ወቅት ነውና ከእኩለ ሌሊት በኋላ ከፈጅር አዳን በፊት የጠራችና ታጥባ መስገድ የምትችልበትን ያክል ጊዜ ያገኘች ሴት ስትጠራ ዒሻን መስገድ ይኖርባታል። በተወሰኑ ዑለሞች ዘንድ መግሪብንም ጭምር መስገድ ይኖርባታል። አስገዳጅ ሁኔታዎች በሚገጥሙበት ጊዜ ጀምዕ ተደርገው የሚሰገዱ ሶላቶች በአንዱ ወቅት በመጨረሻው ወቅት ሴት ልጅ ከጠራች ሱንና ከሱ በፊት ያለውን ሶላት ልትሰግድ ይገባል ተብሏል። ከአስር በኋላ ከመግሪብ በፊት የጠራች ሴት እንደታጠበች መግሪብና ዙህርን ልትሰግድ ይገባታል። ሌሊቱ ሳይነጋ በፊት የጠራች ሴት ደግሞ ታጥባ መግሪብና ዒሻን ልትሰግድ ይገባል ተብሏል። ሌላኛው ጥያቄ ያለ ቂብላ የሰገድኳቸው ሶላቶች አሉ፣ እንዴት ነው መስገድ ያለብኝ? ቀዷ ዙህር ከዙህር ጋር መስገድ እችላለሁ የሚል ጥያቄ ነው። ያለ ቂብላ የተሰገደው ሆን ተብሎ ሳይሆን የቂብላን አቅጣጫ ባለማወቅ ምክንያት ሆኖ የሚችሉትን ያክል ጥረት አድርጎ ጠይቆ ከሆነ ያለ ቂብላ የተሰገደው ኋላ ላይ መድገም ግዴታ አይሆንም። ነገር ግን መጠየቅ እየቻሉ ማጣራት እየቻሉ እንዲሁ በግዴለሽነት ከሆነ
ወደ ሌላ አቅጣጫ የተሰገደው ቀዷ ሊወጣ ይገባዋል። ቀዷ ሲወጣ ሶላቱ ትክክል አለመሆኑን ካወቁበት ቅጽበት ጀምሮ ወዲያው ሁሉንም ያለፉ ወይም በትክክል ያልተሰገዱ ሶላቶችን አከታትሎ መስገድ ነው እንጂ ዙህርን ከነገ ዙህር ጋር፣ ዐስርን ከነገ ዐስር ጋር፣ መግሪብን ከነገ መግሪብ ጋር እሰግዳለሁ አይባልም። ሶላቱ ትክክል አለመሆኑን እንዳወቁ በየትኛውም ሰዓት ላይ ተነስቶ መስገድ ነው። በዛ ያሉ ቀዷ የሚወጡ ሶላቶች ካሉ ቀጥታ በየወቅቱ የምንሰግዳቸው ሶላቶችን በምንሰግዱበት መልኩ ቅደም ተከተሉን ጠብቀን ነው የምንሰግደው። ቀጥታ ስንሰግድ በሚሰገደው ቅደም ተከተል መሰረት ዙህር፣ ዐስር፣ መግሪብ ያለን አከታትሎ ቀዷ ማውጣት ነው። ሌላኛው ጥያቄ ጓደኛዬ 26 ዓመቷ ነው። በፊት ሶላትና ጾም አሟልታ አትሰግድም አትጾምም ነበር። ምን ያህል ጊዜ እንደሆነ አታውቀውም። አሁን ግን ተውበት አድርጋ ሶላትም በጊዜ ትሰግዳለች። ጾምም ሱና ሳይቀር እየጾመች ባለፈው ጥፋት ምን ታድርግ የሚል ነው። ተውበት ታድርግ፣ አላህን ተባረከ ወተዓላ ላለፈው ምህረት ትጠይቀው። ሁለተኛ ወደዚህ አይነት ሁኔታና ባህሪ ላለመመለስም ቃል ትግባ፣ ባለፈው ትጸጸት፣ በቀጣይ ዲኗ ላይ በርትታ ጠንክራ ትቀጥል። ያለፉ ሶላቶችን ጾሞችን በተመለከተ መስገድ ግዴታ መሆኑን መጾም ግዴታ መሆኑን ከማወቅ ዋጋ ከሆነ የተወቸው ጅምሁር ዑለማ ዘንድ ቀዷ ማውጣት ይጠበቅባታል። ቁጥሩን አታውቀውም ለተባለው ጥንቃቄ አድርጋ ገምታ ቀዷ ማውጣት ይኖርባታል። 3 ዓመት ረመዳን ነው 2 ዓመት ረመዳን ነው ብላ ከተጠራጠረች ጥንቃቄ አድርጋ ከፍ ያለውን ቁጥር ቀዷ ታወጣለች። ሶላትም ላይ እንደዚህ ሆነ ምን ያክል ሶላት ነው ያለብኝ ብላ ከተጠራጠረች 2-3 አይነት ግምቶች ካሏት ቁጥሩ ከፍተኛ የሆነውን ቀዷ ልታወጣ ሱና ሶላት ሱና ጾም ልታበዛ ይገባታል። ሌላኛው ጥያቄ 2 ቦታ ገዝቼ ነበረ 3 ዓመት ሆኖታል። አንዱ በ45,000 አንዱ ደግሞ በ90,000 ብር ዘካ ወጥቶበት አያውቅም። ዘካ ይወጅብበታል? የ3 ዓመቱስ ስንት ይሆናል? ከፋራስ አለበት ወይ የሚል ጥያቄ ነው። ማንኛውም ዘካ የሚወጅብበት ንብረት ያለው ሰው ሱጋ ዓመት ሙሉ ከተቀመጠና ሌሎች መስፈርቶች ከተሟሉ ዘካውን ፈጥኖ ማውጣት ግዴታ ይሆንበታል። ዘካ የሚወጅብበትን ንብረት ይዞ ዘካ ሳያወጣ ከዓመት በላይ ሊቀመጥ በጭራሽ አይገባው። ይሄን ያደረገና ያዘገየ ሰው ተውበት ማድረግ፣ አላህን ተባረከ ወተዓላ ይቅርታ መጠየቅ፣ ሁለተኛ ላለማዘግየት ቃል መግባት ይኖርበታል። ከዚህ ውጪ ከፋራ የለውም። አላህ ይቅር እንዲል በነፍስ ወከፍ ሰደቃም ቢያበዙ ተመራጭ ይሆናል፣ በግዴታነት ሳይሆን። ከዘካው ውጪ እንደ ሁኔታው ሰደቃ ማብዛቱ ይበልጥ የአላህን ምህረት ያስገኛል። እነዚህ 2ቱ መሬቶች የተገዙት አቆይቶ አትርፎ ለመሸጥ ለንግድ ከሆነ አሁን ዘካ ይወጅብባቸዋል። አትርፎ ለመሸጥ ሳይሆን ለንግድ ሳይሆን ተሰርቶ ሊኖርበት ከሆነ ዘካ የለበትም። ራሱ ሊሸጥ ሳይሆን ተከራይቶ ገቢ ሊያስገባ ከሆነ ቤት ሱቅ ተሰርቶበት ከሚያስገባው ገቢ ሂሳብ የተሰራ በየዓመቱ ዘካ ይወጣበታል። በ45 እና በ90,000 የተገዙ መሬቶች አሁንም ዋጋቸው ይሄው ከሆነ 45 እና 90,000 ብር የያዘ መሬት እንዳለ 45 እና 90,000 ብር እጅ ላይ እንዳለ ነውና የሚቆጠረው የሁለቱ የ3 ዓመት ዘካ 10,125 ብር ይሆናል። ይህ የተገዛበት ዋጋ ነው። ከዛ በኋላ ጨምሮ ቀንሶ ሊሆን ይችላልና በየዓመቱ ዘካ ሲደርስ የእያንዳንዱ ዋጋ ስንት እንደሚሆን በጊዜው አስገምቶ የ45ቱ 50,000 ሊሆን ይችላል፣ 80,000 ሊሆን ይችላል፣ የ90ው 100,000 120,000 ሊሆን ይችላል። በጊዜው ቢሸጥ ሊያወጣ ከሚችለው ዋጋ ላይ የዘካ ሂሳብ ተሰርቶ ዘካ ይወጣል። 3ቱን ዓመት ሙሉ 45 እና 90,000 ብር ሆኖ ከሆነ ዋጋው ቢሸጥ ከዚህ የማያልፍ ሆኖ ከሆነ የቆየው የ3ቱ ዓመት 10,125 ብር ይሆናል። በየዓመቱ በየወሩ ጨምሮ ከነበረ አንደኛው ዓመት ላይ ምን ያክል ተገምቶ ነው የቆየው ከዛ ላይ ዘካ ይወጣል። ሁለተኛና ሶስተኛ ዓመት ላይም እንደዚሁ መጨረሻ ቢሸጥ ሊያወጣ በሚችለው ዋጋ ሂሳብ ተሰርቶ ዘካ ይወጣበታል። ሌላኛው ጥያቄ እናቴ ዓመት ጠብቃ በረመዳን ትሰድቃለች። ሰው ቢበድላትም ሲያሟትም በአላህ እፋረደዋለሁ ብላ ዝም ነው የምትለው። ነገር ግን ሶላት አትሰግድም። እንዴት ይታያል? እኔም ብር እልክላታለሁ ለሰደቃው፣ ቁርአንም ሲቀሩ ያድራሉ፣ ግን ጫት ይቅማሉ።
እንዴት ይታያል? እኔስ ሐራም ይሆንብኛል የሚል ጥያቄ ነው። ሶላትን የተወሰው እሱ ጋር ኸይር የለም። አላዋቂ ከሆነች ማስተማር ነው፣ የሶላትን ግዴታነት መንገር ነው። ሶላትን የተወ ከእስላም ላይ ድርሻ የለውም፣ ሆን ብሎ ሶላት የተወ ከፍሯል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ብሎ ማስተማር መንገር ነው። በአላህ እስካመነች ድረስ እንዲህ ነገር ሲነገራት በአላህ ፈቃድ ትቀበላለች። ሶላትን ሳይሰግዱ ሰደቃ ማብላቱ ቁርአን መቅራቱ ዋጋ አይኖርም። ነብያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ከስራው አላህ ዘንድ መጀመሪያ የሚመረመረው ሶላት ነው። ሶላቱ ተቀባይነት ካገኘ ሌላውም ተቀባይነት ያገኛል። ሶላቱ ላይ ክፍተት ካለበት ሌላ ስራው አይታየለትም ብለዋል። ቢድዓ ወንጀል የተቀላቀለበት ሰደቃ ላይ አፈጻጸሙ ላይ ስህተት ያለበት ሰደቃ ላይ መጋራትና ማገዙ ተገቢ አይደለም። የሸሪዓውን ስርዓት በጠበቀ መልኩ ሙኻለፋ ሳይኖርበት በግል ሰደቃ ማብላት አልያ ደግሞ ገንዘቡን መስጠት ነው። ሌላኛው ጥያቄ የልጄ ስም አሲያ ይባላል። ያወጣውበት ምክንያት ጥሩዋን የፍርዓውንን ባለቤት ተምሳሌት በማድረግ ነው። እናም ሰዎች ይህ ስም ነብዩ አውግዘውታል ሲሉ ሰማሁኝ። አንዲት እናት ለልጇ አሲያ ብላ ስታወጣ ቀይረው አመፀኛ ማለት ነው ብለው ቀይራለች። ይህ እንዴት ነው የሚል ጥያቄ ነው። ጃሂል የሚናገረውን አያውቅም። ዓይንና አለፈን ለይቶ የማያውቅን ሰው ፈትዋ መጠየቅ አደብና ስርዓት አይደል። አሲያና ዓሲያ ማዕናቸው የተራራቀና የተለያየ ነው። አሲያ ማለት ጠንካራ ግንብ ምሰሶና መሰረት ማለት ነው። ወከዛልክ በደረሰባት አደጋ ያዘነች ሴት ለማለትም አሲያ ሊባል ይችላል። አንድ ሰው ለልጁ አሲያ ብሎ ሲያወጣ ጠንካራ መሰረት ለማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የቀየሩት ዓሲያ የሚልን ስም ነው፣ አሲያ ሳይሆን። ወንጀለኛና እምቢባይ የሚል ትርጉም የሚኖረው በዓይንና በሷድ ሲሆን ነው፣ ዓሲያ ሲሆን ነው። እዚህ ግን ያለው ጥያቄ ላይ የተጠቀሰው አላዋቂዎች ክልክል ነው ያሉት አሲያ ነው፣ በአልፍ መድ ነው፣ በሲን ነው። ሁለት የፊደል ለውጦች ያሉ እንደ አንድ ተደርጎ አሲያ ማለት ዓሲያ ማለት ነውና ስሟን ቀይሪ ማለት የጃሂል ትእዛዝ ነው። ጃሂሎችን አትታዘዛቸው ተብለናል በዲናችን። ስለዚህ ጆሮአችንን ከጃሂሎች አንደበት ከሚወጡ ቃላቶች ልንጠብቅ ይገባናል። የጃሂል ንግግር ዲንን ያፈርሳል፣ ሰውን ግራ ያጋባል። ሆኖም ሙስሊሞች ሆይ ዲንን መጫወቻ አታድርጉ። የሰው ልጅ አላህን እስካልፈራ ድረስ የፈለገውን ያውራ፣ ጉዳቱ ለራሱ ነው። ነገር ግን በዲን ዙሪያ ያለ ብቃት ያለ ጥንቃቄ ሰዎች የሚናገሩት ንግግር ጉዳቱ ለኡማ ነው፣ ለዲንም ጭምር ነው የሚሆን። አላህ ላይ ከዋሸ ሰው የበለጠ ማንቀጣፊ ያለ ተብሏል። ምላሳችሁ መናገር ስለቻለ ብቻ እየቀጠፋችሁ ይሄ ሐላል ነው ይሄ ሐራም ነው አትበሉ፣ አላህ ላይ አትቅጠፉ ተብሏል። ሌላኛው ጥያቄ ከ2 ዓመት በፊት ለመስጂድ ለየቲሞችና ለዳዕዋ ተብሎ በተለያዩ ኡስታዞች የተነየተ ብር አለ። አሁን ግን እኔ የምኖርበት ከተማ አዲስ መስጂድ የተሰራ ነው፣ ለዛ መስጂድ መስጠት እችላለሁ የሚል ጥያቄ ነው። ለየቲሞች ተብሎ የተሰበሰበውን ለየቲሞች ማድረስ፣ ለመስጂድ ተብሎ የተነየተውን ለመስጂድ ማድረስ፣ ለዳዕዋ ስራ ተብሎ የተነየተውን ለዳዕዋ ስራ ማድረስ የሰብሳቢዎች ግዴታ ነው። ለመስጂድ ተብሎ ሲጠየቁ ለመስጠት የሚነሳሱ ሰዎች ይኖራሉ። ለየቲም ሲባል ለየት ባለ መልኩ የሚነሳሱ ይኖራሉ። ለዳዕዋ ለመድረሳ ሲባል እንደዚሁ የቀረበው ጥሪ አነሳስቷቸው የሚሰጡ ይኖራሉ። ሰብሳቢዎች አስተማሪዎችም ይሁን ሌሎቹ አማና የተጣለባቸው ሰዎች ናቸው። አማና የተጣለበት ሰው በታመነበት ነገር ላይ በተሰጠው ፈቃድ መሰረት ብቻ ነው መንቀሳቀስ ያለበት። ለመስጂድ ተብሎ የተሰጠውን ለመድረሳ ማዋል፣ ለመድረሳ የተባለውን ለየቲም የተባለውን ለመድረሳ መቀያየር አይቻልም። ገንዘቡን የሰጠው አካል ፈቅዶ ካልሆነ በስተቀር። በጥቅሉ በየትኛው መልኩ ለሚሰራ መስጂድ ብለው ከሆነ ገንዘብ ያወጡት የትኛውን ቦታ ላይ ለሚሰራ ለአላህ ቤት ለመስጂድ ገቢ ቢደረግ ችግር የለው። እገሌ ለሚባለው መስጂድ ብለው ከገደቡ አሳውቆ መቀየር። ለየቲም ብለው ግን የሰጡትን እነሱን ሳያሳውቁና ሳያስፈቅዱ ለሌላ ዓላማ ማዋል አይቻልም። ሌላኛው ጥያቄ አንድ ሰው አንድ ስራ ላይ ተቀጥሮ እየሰራ ባለቤቱ እቃውን 50 ብር ሽጥ ቢለው እሱ ግን አትርፎ
ስልሳ ቢሸጥና 10 ብር ቢወስድ የሰው ሐቅ ይሆንበታል የሚል ጥያቄ ነው። አዎን የሰው ሐቅ ይሆንበታል። ተቀጥሮ እስከሰራ ድረስ አማና አደራ እስከተሰጠው ድረስ በዚህ ስራ ላይ ለግሉ ለብቻው ጥቅም መፈለግ የለበትም። በ50 ብር ሸጥ ከተባለ በ50 ነው መሸጥ ያለበት። በ40 ሸጥ ከተባለ በ40 ነው መሸጥ ያለበት። የገበያ ሁኔታ ተቀይሮ ከዛ ጨምሮ እንኳን ቢሸጥ ስራ እንዲሰራ በወከለው ሰው ምክንያት ነውና ትርፉ የተገኘው ለባለቤቱ ነው ማድረግ ያለበት። አሊያ ደግሞ በግልጽ ተናግሮ በዚህ ያክል ነው የሸጠሁት፣ በዚህ ያክል ነው የሸጥኩት፣ ከዚህ በላይ ያለውን ለኔ ስጠኝ ማለት ነው ያለበት። የግል ቤቱ ገብቶ ቁጭ ቢል ማንኛውም ሰው አምጥቶ ለሱ 10 ብር ተጨማሪ አይሰጠው። አማና አደራ የሰጠው ሰው የሥራ ገበታ ላይ ስላለ ነው ይሄን ተጨማሪ ብር ያገኘው። اللهم ኢላ ባለቤቱ እኔ የምፈልገው 50 ብር ብቻ ነው፣ ከዛ በላይ ያለውን በፈለከው መልኩ ሸጠህ ከዛ በላይ መሸጥ ከቻልክ ሸጠህ ውሰድ ካለው ፈቃደኛ ከሆነ ችግር የለውም። ሸማቾችን የሚጎዳ እስካልሆነ ድረስ በጣም ውድ በሆነ ዋጋ ለመሸጥ እየሞከረ ሻጩን ባለ ንብረቱንም የሚጎዳ እስካልሆነ ድረስ ሙስሊም ስግብግብ መሆን የለበትም። ጠፊ ለሆነ ጥቅም ብሎ ሰዎችን ማታለል ከሙስሊም ማይጠበቅ ነገር ማድረግ የለበትም። በሐላል የተገኘ ከሹብሃ ከአጠራጣሪ ሁኔታ የጠራ ነገር በሙሉ በረካ ይኖረዋል። ሐራም ያለበት ሹብሃና አጠራጣሪ ነገር ያለበትና የተምታታ የተጭበረበረ ከስብ ገንዘቡ የሚቆጠረው ቢበዛም በረካ ግን አይኖረው። እጁ ላይ ብዙ ገንዘብ ሊኖር ይችላል፣ ነገር ግን ምን እንዳደረገበት ሳያቅ ያልቃል። ሌላኛው ጥያቄ ያሰሪዎች ዕቃ በጣም ይሰበርብኛል፣ ምን ማድረግ እንዳለብኝ አላውቅም፣ በሰበርኩ ቁጥር ለሴትየዋ ማሳወቅ አለብኝ የሚል ጥያቄ ነው። ባለማወቅ ከሆነ የተሰበረው ወንጀለኛ አያስብልም። የሰው ንብረት ላይ ድንበር ማለፍ፣ የሰው ንብረት ማውደም፣ አማናን አደራን አለመጠበቅ የሚል ወቀሳን ወንጀልን አያስከትልም አላህ ዘንድ። ነገር ግን ሐቁን መግለጥ ያስፈልጋል። ሐቅን መናገር ያድናል ለጊዜው ቢፈራም፣ ውሸት መናገር ያዋርዳል ለጊዜው የሚያዋጣ ቢመስልም። ሆን ተብሎ ወይም ደግሞ በግዴለሽነት ከሆነ የተሰበረው ወንጀለኛ ያደርጋል። ንብረትን ማውደም በዲናችን ስለተከለከለ በተለይ የሰው ሲሆን በሚገባ ጥንቃቄ ተደርጎ ከመያዙም ጋር ከሆነ የተሰበረው ላ ጁናሐ ዐለይኩም ፊማ አኽጠዕቱም ቢሂ ወላኪን ማ ተዐመደት ቁሉብኩም ብሏል አላህ። በስህተት በሰራችሁት ነገር ምንም ወንጀል የለባችሁም። ወንጀል የሚኖርባችሁ ልባችሁ ያወቅ ሆን ብላችሁ ባደረጋችሁት ነገር ነው ተብሏል። ወንጀለኝነቱ ይቀራል ማለት ደግሞ ለባለቤቶቹ መንገር ግዴታ አይሆንም ማለት አይደል። ሳላውቅ ተሰብሮብኛል ብሎ መንገር መደበቁ ከጊዜ በኋላ ችግር ያመጣል። ከጊዜው መናገሩ ከአላህም ይሁን ከሰዎች ቁጣ ይጠብቃል። በተቻለ ያክል ጥንቃቄ ማድረግ ለመሰበሩ ሰበብ የሚሆኑ ነገሮች ምን እንደሆኑ አውቆ በራቸውን መዘጋጋት ነው። ሌላኛው ጥያቄ ከባለቤቴ ጋር እንደተጋባን የወሊድ መቆጣጠሪያ መርፌ ተወግቼ ነበረ። በዛ መንስኤ ሐይድ ተዛባብኝ። በሚመጣ ሰዓት እስከ 17 ቀን ድረስ 20 ቀን ድረስ ይፈሰኛል። እስከ 3 ወር ድረስ በጣም እቸገራለሁ፣ ግን በደንብ አይፈስም። ሽንት ቤት ስገባ ብቻ ነው ለምልክት የሚፈሰው። በዚህ ሁኔታ 20 ቀን አካባቢ ሲቆይ የበሽታ ነው በማለት ከባለቤቴ ጋር ግንኙነት አደረግን። መጨረሻ ላይ ስናየው ደሙ አለ። ስለዚህ ለዚህ ወንጀላችን ምን ብናደርግ ነው አላህ የሚመረን? ለኔም ለሱም ከፋራም ከሆነ ያብራሩልን የሚል ጥያቄ ነው። መጠቀሙ የግድ ሆኖ አሊያ ደግሞ በጠባብ ሁኔታዎች አስፈላጊ ሆኖ ተገኝቶ ለተወሰነ ጊዜ መከላከያን የምትወስድ ሴት ልጅ አስቀድማ የጤና ባለሙያ ማማከር በጊዜ ወይም ወደፊት ጉዳት እንደማያስከትል፣ እንደዚሁ ደግሞ ሶላትን እንደማያዛባ ማጣራት ያስፈልጋል። ይሄ ሁሉ ጥንቃቄ ተደርጎ የተጠቀሙት መድኃኒት የደም መዛባትን የወር አበባ ደም መዛባትን ካስከተለ እንዲህ አይነቱን መድኃኒት መጠቀም ከመጀመር በፊት የነበረውን የሐይድ ሁኔታ ቀኑን ከግምት ውስጥ በማድረግ የሚያምታቱ መለየቱ የሚያስቸግረን የደም ሁኔታ ለይቶ ማወቅ ይቻላል። መድኃኒቱን ከመውሰድ በፊት ወር በገባ የመጀመሪያ ሳምንት ላይ ከነበረ የወር አበባ ደም የሚፈሰው መድኃኒቱ ተጀምሮ መድኃኒት ተወስዶ የደም መዛባቱ ችግር ከተከሰተ በኋላ ድሮ ችግሩ ሳይከሰት በፊት
በነበሩ የወር አበባ ደም ይፈስባቸው በነበሩ ቀናቶች ላይ ብቻ የሚወርደውን ደም የወር አበባ ደም ነው ማለት ይቻላል። ከዛ በፊት ደግሞ ደሙን በሽታው በከለሩ ማወቅ የሚቻልበት መንገድ ካለ በዚህ ይለያል። በላጭና የተሻለው በሽታው በከለሩ በሁኔታው መለየቱን ቀኖቹ ሊዛቡ ወደፊት ወደ ኋላ ሊሉ ይችላል። እንዳለ ሆኖ ሴት ልጅ ወር አበባ ደም ላይ ባለችበት ወቅት ግብረ ስጋ ግንኙነት ማድረግ ሐራም ነው፣ ወንጀል። ያለው ደም የበሽታ ደም መስሎት በወር አበባ ደም ጊዜ ግብረ ስጋ ግንኙነት ያደረገ ሰው ምንም የለበትም። የወር አበባ ደም መሆኑን እያወቀ ካደረገ ነው ወንጀለኛ የሚባለው። የተወሰኑ ዑለሞች ዘንድ ከፋራ የሚወጅብበት የወር አበባ ደም አይደለም ብሎ ግብረ ስጋ ግንኙነቱ ከተፈጸመ በኋላ የወር አበባ ደም መሆኑን ያወቀ ወንጀለኛ ነው አይባልም። ለሌላ ጊዜ ጥንቃቄ ማድረግ ብቻ ነው የሚጠበቅበት። ሌላኛው ጥያቄ ሀገር ቤት ባለቤቴ ጋር በሂሳብ ስላልተስማማን በፍርድ ቤት ከስሼ በሽማግሌ እዩት ተባለን። እኔም ሽማግሌዎች የፈረዱትን ገንዘብና ንብረት ሰጠሁት። የስምምነት ፍች ተብሎ ፍርድ ቤት የተጻፈውን አስነብቦ አስፈርሞናል፣ ደብዳቤም ሰጥተውናል። እሱ ግን እኔ አልፈታሁሽም ብፈርምም ካፌ አላወጣሁም እያለኝ ነው። ንብረት ተካፍለናል፣ ኒካህ አለው እንዴ የሚል ጥያቄ ነው። የፍቺውን ቃል እስከ ጻፈ አልያ ደግሞ እሱ ተስማምቶ እስካጻፈና የተጻፈውን ነገርም አውቆ እስከፈረመ ድረስ ኒካሑ ወርዷል። ባፍ በመናገር ብቻ አይደለም ኒካህ የሚወርደው፣ በመጻፍ የተጻፈው ምን እንደሆነ አውቆ የፍርማን ትርጉም አውቆ በመፈረምም ጭምር ኒካህ ይወርዳል። ኒካህ ላይ ቀልድ የለም፣ ማሾፍ የለም። እየቀለድኩ ነው የፈታሁት፣ ለመጫወት ነው የፈታሁት አልያ ደግሞ ዝም ብዬ ለሰዎች ለማመሳሰል ነው የፈታሁት ቢል አንድ ሰው ፍቺን በቃል ወይም ደግሞ በጽሁፍ እስከገለጽ ድረስ በሁሉም ሁኔታ ላይ ፍቺው ይጸድቃል ነው የሚባል። እንደገና ደግሞ በንብረት ተጨቃጭቆ ኋላ ላይ ኒካህን ለማውረድ የተወሰነን ገንዘብ በመቀበል የተስማሙ እንደሆነ ገንዘቡን መቀበሉ በራሱ ኒካህ እንደማውረድ የሚቆጠርበት ሁኔታ ይኖራል። ይህ እንዳለ ሆኖ ደግሞ አንብቦ ተነቦለት ሰምቶ ተፈረመ ምስቱን ጨምሮ ቦታው ላይ ያሉ ሰዎችም መፈረሙን ኒካህ እንደማውረድ አድርገው ከተረዱት እሱ ለጊዜው እነሱን ለማታለል ነው ቢልም እንዲህ አይነት ነገር ላይ የሚታየው ንግግሩ ድርጊቱ ነው። ሌላኛው ጥያቄ እኔ የተወለድኩት ያለ ኒካህ ነበረ። አሁን እኔ ኒካህ ማድረግ ፈልጌ ነበር፣ ማንን ባወክል ኒካው ይበቃልኛል የሚል ነው። ሸሪዓ ፍርድ ቤት ሄዶ ኒካህ ማሰር። ሌላኛው ጥያቄ እህቴ ባለቤቷ ሁለት ሚስት አገባባት፣ ለሁለት አልፈልግም አለች። ቤተሰቦቻችንም በጣም ተሰማቸው፣ እንዲፈታት በተደጋጋሚ ጠየቁ፣ ፈቃደኛ አልሆነም። በቃ ለመፍታት ፈቃደኛ ካልሆነ አንቺ በሆነ ዘዴ እንዲፈታሽ ጥረት አድርጊ፣ እምቢ ካለ ከኒካህዋ ወደ አረብ ሀገር ውሰጃት አሉኝ። በሸሪዓ እንደማይቻል አስረዳኋቸውና እህቴንም አረጋጋኋት። ነገር ግን ወዲያው ሐሳባቸውን ቀይረው አሁን ላይ ቤተሰቦቼ ለኔ ያላቸው ጥላቻ ከባድ ነው፣ ተቀይመውኛል። ምን ማድረግ አለብኝ? በሐቃቸውስ እጠየቃለሁ? ይህንስ ማለት ነበረባቸው ቤተሰቦቼ። ባለቤቴም እህትሽ ወልይ ያላት፣ አንቺ ምንም የሚመለከትሽ ነገር የለም፣ በዚህ ጉዳይ እንዳትገቢ ብሎ አስጠንቅቆኛል። ደዊ ስባል ራሱ እርሱ እንዳትደዊ ይለኛል። የትኛውን ነው መስማት ያለብኝ የሚል ጥያቄ ነው። ለሁሉም ባለ ሐቆች ሐቃቸውን መስጠት ነው። የባለንም ሐቅ መጠበቅ የወላጆችንም ሐቅ መጠበቅ ነው። ከቤተሰብ መሃል ተገቢ ያልሆነን አካሄድ የሚሄድ ሰው ካለ መምከር ተው ማለት ነው። የባልም የወላጆችም ሐቅ ሁለቱም ከባድ ናቸው። ባል ከወላጆች ሐቅ የሚጋጭን አካሄድ ሚስቱ እንድትሄድ ሊያደርግ አይገባም። ወላጆችም ሚስት ወይም ልጃቸው ከባሏ ጋር እንድትጣላና እንድትጋጭ የሚያደርግን አካሄድ መሄድ የለባቸው። የወላጆችን ትዕዛዝና ሐቅ ከማንም በላይ ማስቀደም ነው። ባለም ይሄን ሊረዳ ባለቤቱንም ለወላጆቿ በጎ እንድትሆን ሊረዳ ይገባዋል። ከአንድ በላይ ማግባት መስፈርቱ እስከተሟላ ድረስ በዲናችን የተፈቀደ የተደነገገ ተግባር ነው። ነቢያችን መሐመድ በርካታ ሱሐቦቻቸው ከዛም በኋላ የዲን መሪዎች እስካለንበት ጊዜ ድረስ ሙስሊሞች ዘንድ የሚታወቅ የሚደረግ ነገር ነው።
ህጉን ራሱን መጥላት ወንጀልና ከአላህ የሚያጣላ ተግባር ነው። ችግሩ ከአንድ በላይ ማግባቱ አይደለም። ከአንድ በላይ ያገባ በፍትህ ማስተዳደር አለማስተዳደሩ ላይ በምንም መልኩ ሳያጎደል ሌላ ስላገባ ብቻ ልጃችንን ፍታለን ማለት ወይም ደግሞ ሴቷ ፍታኝ ማለት ጥፋትና ከሙስሊም የማይጠበቅ ነገር። ይህ ላይ መተባበርም ተገቢ አይደለም። ሐቋን ካላጎደለ ካልበደላት ፍታ ብሎ መጠየቅ አይቻልም። ወላጆችም ቢሆን ለልጃቸው የሚበጀውን የሚጠቅመውን ነው መምረጥ ማድረግ ያለባቸው። እሱ ተቆጥተው ልጃችንን ፍታ ቢሉት ከዛ በኋላ በመልኩ ነው የምትኖረው። ተፈታ ቤት መኖር ነው የሚሻለው። መቼ እንደሚመጣ ማይታወቅን ሌላ ትዳር የተጠባበቀች መኖር ነው የሚሻለው ወይስ በፍትህና በአግባቡ የሚያስተዳድራት ባሏ ጋር እንድትኖር እሱም በሷ ጉዳይ አላህ እንዲፈራ ሌላ ገባሁ ብሎ እሷን ቸላ እንዳይል ቢመክሩ ነው የሚሻለው። አላህ የሰጣቸውን አቅል በአግባቡ ሊጠቀሙ ይገባቸዋል። አንቺም መምከር ያለብሽ ይሄን እነሱም በጭፍን ይሄን ህግ መቃረንና መጻረር ከሙስሊም ማይጠበቅ ተግባር እንደሆነ ማሳወቅ፣ እሷንም ወደ አቅሏ ተመልሳ ባሏን ይቅርታ ጠይቃ በቤቷ እንድትገባ ምክር መለገስ ነው። እሺ ካሉና ካስተካከሉ አልሐምዱሊላህ፣ ካልሆነ የግልሽን ኑሮ ከባለቤትሽ ጋር መኖር። هذا والله تعالى اعلم። ዛሬ ወዝና በቃለን። የተቀሩትን ሌላ ጊዜ እንመለሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።